እሺ ከዛስ እንዴት አገኛችሁ? የመጀመሪያ ጊዜ ጅጅን እንዴት ነው ያገኛት አንተ? ከእኔ ጋር ነው እኮ ያገኛት ጆከር። በእኔ እኮ ነው ያወቃት። አብረው በልተው ጠጥተው አማላው ነው እዛ ላይ ነው ያስገባችሁ። ኧረ ጎትታ ነው የወሰደችው ታክሲ ውስጥ ጎትታ ያስገባችሁ። ነገር እንዳይሰራት አለበት ሆዴ እውነቱን ተናገራ። በምንድን ነው ያበላችሁ ወይስ በምንድን ነው ያጠጣችሁ መድኃኒቱ? የሆነማ መተት ማርቆብኛል። ከዛ በኋላ እኮ ነው መተቱ አልሰራም ሲል ደግሞ አሁን በወርቄ ደግሞ ሄዳ ያው ወርቄ ገብቷል አባባሪ ለጠንቋዮች እዛ ጀበና ታፈራ ነበር። በዶሮ ነው የበላው፣ በዶሮ ነው የበላው። በዶሮ ይሰራል እና ወርቅዬ መድኃኒቱን ከበላ በኋላ ነው ከንፈሯን ብሎ ከኔ ነከሳት። ኖ መድኃኒቱንማ መጀመሪያ የበላው እሷ ቤት ነው። እሱን እኮ በዶሮ የሚሰራው ነው የበላው። ወርቄ ቆይ እዚህ ጋር መጠየቅ የምፈልገው ጥያቄ አለ። ጠንቋይ ቤት ከደወላችሁ በኋላ ጠንቋዩ ምን አላችሁ? እንደዚህ አምጡልኝ አላችሁ? ምን አደርጋችሁ? ከዛ በኋላ አንተ አልተመለስክማ። እኔ ወጥቼ ተናገርኩ እኮ እኔና እሷ ስንጣላ፣ አንተም በዛው ቀረክ እንጂ እኮ ተቀጣጥረ ነበር እኮ። ቆይ ምን ወሰዳችሁት? ምን ነው የወሰዳችሁት? ምንም አልተወሰደም። ገና የቆለጡን ጨገር የወሸላውን ጭገር ወስደው ናቸው። ኖ እንዴት አድርገው ቆረጡት? ኖ አልተቆረጠም፣ አልተወሰደም። ምንም የተወሰደ ነገር የለም። እና በምንድን ነው ያሰራችሁት? ወርቄ እውነቱን ተናገሪ አንቺ ደንቆሮ። አሁን ምንም አልተሰራም። ለምን ደንቆሮ ጆከር ይድባት ጃሮ ቢቲ በከተና ማሮ ቢቲ ይድባት ጆከርዬ እንደዚህ በጠንቋይ ነው የሚያጠፉት ያሉት። ይኸውልህ ገና ልጁ እንዲመለስ ከዛ እንደዛ አድርጊ እንደዚህ ተጠይቋል። ወዴት እንዲመለስ ኮፒ ሊንክ ታፕ አድርጎ አንድ ጊዜ ዋርኒንግ ላይ ነው ጋይስ። ከሷ ቤት እንዳይወጣ ነው አዛው በር ላይ እንዲቀመጥ። በዛ ሰዓት እንዲመለስ ፈልጋል ነበር። እሺ ምኑ ነበር የተጠየቀ? ፀጉሩና እንትን ላቦት ያልነካው ቲሸርት። ፀጉሩ ማለት የምኑ ፀጉር? ያልታጠበ ቲሸርት። የላይኛው ፀጉር ነው የታችኛው ፀጉር? የላይኛው። የታችኛው ምን ይሰራልታል? የላይኛው። ሴትዮዋ በዚህ ደረጃ ነበር የምታስበው ማለት ነው። የሰው ልጅ ከተደረገብህ በኋላ ነው የታመምከው ወዴ? ከዛ በኋላ ነው እኮ ምኑንም አላውቅም ሆስፒታል የገባሁት። ማርያምን እግዚአብሔር እኔ እኮ ምንም አውቀው ታሪክ የለም እኮ እኔ እንዳመመኝም እኮ አላውቅም። እሺ ሆስፒታል ምንድነው በሽታ አለው አንተ? ሆስፒታልማ በቃ ኦፕራሲዮን መደረግ አለብህ፣ ጭራሽ አልጋ መያዝ አለብህ ነው ያሉኝ እኮ። በጣም ያስደነግጡኝ። ኦፕራሲዮን ምን አብልታ ነው? በሽንቷ ነው እንዳያጠጣችህ? በስመ አብ ወወልድ ወመንፈስ ቅዱስ። ደግሞ የሷ የግመል ሽንት በል ወርቄ ግን አንተ ያቄበት ይሄንን ነገር ብታገኙ ግን ወይኔ አሮጊቶች አንተነትም በቃ አሁን ነገሩ ሁሉም ነገር አልፏል። ግን ይሞታል ስትል ነበረ እኮ። ግን ይሄንን ነገር ወርቄ ናት እንጂ ወርቄ ይሞታል ስትል ነበር። እውነት ነው እና ከሆነበትማ ግድ ነው። እሺ ቀጥል። ምንድን ነው ያልከኝ? ወርቄ ይሄንን ነገር በእጅሽ ላይ ቢገባ ኖሮ አሳልፈሽ ለጠንቋዩ ሰጪ ነበረ። እሷ እኮ ናት። እኔ እኮ አገናኛታለሁ እንጂ እኮ እኔ እኮ አይደለሁም ይሄንን ሪስፖንሳብል የምወስደው። ገባክ? እኔ ስለማቅ እንደዚህ አይነት ነገር ገባ እንትን እዛ ተቀጥሬ ስሰራ ስለነበረ በፊት ማለት ነው ብዙዎችን አውቃለሁ። ገባ? እንደዚህ አይነት የሆነ ሰዓት ላይ ሰርቻለሁ። 3 ዓመት 4 ዓመት ሰርቻለሁ ጆከርዬ። ስለዚህ አንቺ ራስሽ ጠንቋይ ልምዱን ወሰደሻል 4 ዓመት ከሰራሽ ማለት ነው። ኖ ልምድ ሳይሆን ምን መሰለ መኖር ጆከርች እኮ ለእሳት ስታቀጣጥል የነበረች እኮ ነች እኮ ከዳሚ ነበረች እኮ ስንት ዓመት። አንቺ ከሰል አረጋጋቢ ነበርሽ? ከሰል አቀጣጣይ ከሰል ቡና ምናምን እካድማለሁ፣ በእርሶ መጀንላለሁ። ስለዚህ አንቺ የሚያገባሽውን ነጭ አስጠንቁለሽ ነው? አይ እኔ አስጠንቅዬ ምናምን አላገባውም፣ አላምንበትም። ለገብቷል። እኔ 4 ዓመት ስትኖሪ እዛ ቤት ውስጥ ጠንቋዩ ጋር 4 ዓመት ስትኖሪ ስንት ሰው እንዲሞት ተሰራበት? ስንት ሰው ነፍሱን ቤቱን እንዲበትን ተሰራበት? እስኪ ንገሪኝ። አይ እሱማ እኮ እዛ የምታየው እኮ ብዙ ጉድ እኮ ነው። ባይዘዊ አንድ ነገር ልንገር ጆከርዬ፣ ምን አለ መሰለ ሰዎች ናቸው ራሳቸው ፈልገው እዛ ጋር የሚመጡት። ገባ? እዛ ጋር ያየሁት ነገር የሚመጡት። ለዚህ መጥፎ ነገር ለሰዎች አልመክርም።
ወይ በሃይማኖታቸው ወይ በእግዚአብሔር ጠንክራችሁ መጸለይ እንጂ የሆነ ነገር ሲጎልባቸው ይሄዱና ችግር የሚያመጡት እንደዛ ነው። ገባ? ሰዎች ናቸው ራሳቸው ይሄዱ ነው። ያው ወርቄ ትክክለኛ ጥያቄ ነው። እኔም 4 ዓመት ሰርቻለሁ እነሱ ጋር ቡና ቀቃይና ከሰል አራጋቢ ነበርኩ አልሽ። ያ ከሆነ በህይወትሽ አንቺ ይሄ ነገር አሁን ትክክለኛ ነገር ሰርቶ ህይወቱ የተበላሸ ሰው ታውቂያለሽ? የተበላሸም የተስተካከለለትም ሰው አውቃለሁ። እንዴት መስተካከል ማለት የሚያምኑ አሁን ለምሳሌ በዛ የሚያምኑ መጥቶ ያስፈርዳሉ። ምን ይላሉ? እንዲያርጉ ይባላሉ። ይሰራል። በቃ በስነ ስርዓቱ እኔ በቃ ከሰውየውና ከሴትዮዋ ስር 2 ቤት ነው ያላቸው። ገባ? ግቢ ውስጥ ማለት ነው። እና ከሴትዮዋና ከሰውየው ብዙ ነገር ነው የተማርኩት። እንዴት አሁን ለምሳሌ አንዳንዴ መንፈሱ ሲቆጣ ያማቸዋል። ገብቷል? የሚያማቸው እንዴት ማፍረስ እንደሚቻል እንዴት አሁን ለምሳሌ መዳን የሰው እጅ የሚባል ነገር አለ። እንዴት አድርገው ያንን ሰው እንደሚያሽሩት እንዴት እንትን እንደሚሉት ይሄን አሁን ለምሳሌ ተምሬያለሁ። ገባ? አሁን በእንደዛ አይነት ነገር የታመመ ሰው ችግር ያለበት ሰው መፍታት እችላለሁ። ግን እኔ አሁን እንደዚህ አይነት ነገር ውስጥ መግባት ስለማልፈልግ እንጂ ምንም እንትን የምለው ነገር የለም። እና ብዙ ነገር ተምሬያለሁ። ገባ? አንዳንዴ ችግር ብዙ ቦታ ያስገባል። በራሱ አካውንት ነው የገባው። ጋይስ ሂጂበት እየሰማንሽ ነው። እና አንዳንዴ ሰዎች ገባ ትርፍ ነገር ፍለጋም የሚመጡ አሉ። እኔ ለምሳሌ ባላዋቂው አዋቂ ነው እኔ የምለው አዋቂው እንትን ሲሄድባቸው አላየውም። እነሱ ናቸው ከየትና ከየት ሀገር ተሰደው መጥተው ሀብታሞቹም ድሃዎቹም ማለት ነው። አስጠንቁላስ ምን ማስጠንቆል እኮ አያስፈልግም። በዛ እኮ እንትኑን ምናምን በስነስርዓቱ ከገበርክ ምን ካልክ እኮ የፈለግከው ቦታ ትደርሳለህ። የሰው ልብ መሳብና የሰው ልብ እንዲስብ አንተን እንዲከተል ማድረግ እኮ ነው ማድረግ ነው። አሁን ብዙ ቲክታከር በቃ እዚህ ላይ ይሄን ጠንቋይ ቦታ ላይ እዛ ላይ ይደርሳል ማለት ነው። ቆንጆ ካልሆንክ ራሱ ማለት ነው በቃ ውበትክ ጎልቶ እንዲታይ ራሱ ኩል ምናምን ይሰጣል እኮ ለሴቶቹ። እኔ አውቃለሁ። አሁን ለምሳሌ አይኑ ስውር ሆኖ ሰው በቃ ያላየውን ቆራጣውን አፍንጫ ረዝሞ ይታየዋል። አለቀለት ይላሉ በኮሜንት እኮ ነው። ቆራጣው አፍንጫው ማለት ነው። ምን የማርያም ልጅ ነው ቤተሰብ። አሁን ለምሳሌ ብር ያለውን ሰው ብቻ ለመጥበስ ከፈለገች ለምሳሌ በኩል ይሰራል። እውነት ለመናገር በብዛት ለሴቶች በኩል ነው። ኩል ይሰጣታል። በቃ እሱን እየተባለች አይኗ ጥርሷ ምናምን እያልክ በቃ እና የሆነች እጅ ላይ ምናምን የምትቀባ ምናምን የሆነ የተለየ ሽቶም ምናምን አላቸው። ገባ? ሽቷቸው ውስጥ ራሱ ጠብ የሚያደርጉት ነገር አለና ከዛ በኋላ በቃ ተዘራራላ። ብር ያለው እየሮጠ እነሱ ጋር ብር ያለው ዲስታው አይጠይቃቸው። በነገራችን ላይ እኔ እንደቀልድ አላየሁም ይሄን ነገር ሆዴ። እውነት ነው። ህዝባችን በአጠቃላይ ከትንሽ እስከ ትልቅ ለመለወጥ እያለ ራሱን የማይሆኑ ቦታ ላይ ከቷል። ትክክል። እንደኔ ይሰራል ብዬ አላምንም። የራሴ እምነቴ ነው። ወይ ጉድ! አይ ጆከር፣ የስንቱ ህይወት የተበላሸው የኔ ጌታ በእንደዚህ አይነት ነገር ነው። እውነቴን ነው የምነግርህ። ለማህበረሰቡ ራሱ ትልቅ ትምህርት እኮ መሆን አለበት ጋይስ። የስንቱ ቤተሰብ የተማረ ትላለ ገንዘብ ያለው ወዶ አይደለም። አንዳንድ ሰው የሆነ ቦታ ላይ የሚገኘው ግን የወደደ ይመስለዋል። እና የሆነ እኔ በብዛት የምመክራቸው የሞተ መንፈስ አንዳንድ ሰዎች ይቀሰቅሳሉና መነካካት አያስፈልግም። ችግርም ያልፋል፣ ምንም ያልፋል። ትዕግስት አድርጎ ከእግዚአብሔር ጋር እናትህ ነኝና አንዱ ጠንቋይ እዚህ እኔ ቤት መጥቶ አውቃ ነው ምናምን ይላል። ናታ እውነቷን ነው የምትናገረው። በቃ እውነቴን ነው። እሱም ደግሞ ናታ ቅማላ እና በየሃይማኖታችሁ በቃ እግዚአብሔር ቤትም ቦታ ይገኛል። ገባ? እነሱም እኮ ያውቁታል እኮ። የሚገርምክ አሁን እንቅልፋተው ምናምን ሲሰሩ እኮ ማለት ነው ከነሱ በላይ ኃይል እንዳለ ያውቃሉ እኮ። እግዚአብሔር እንዳለ በእግዚአብሔር ያመነ ድርሽ ያላለ ማለት ነው። ገባ? ራስን ከጠበቅ በቃ በሃይማኖት እግዚአብሔርን ሙጥኝ ብለህ እንትን ካልክ ማለት ነው ከዛ ነገር እንትን ትላለህ። ገባ?
ይጠብቃል እግዚአብሔር ማለት ነው። አሁን ወደ ፈጣሪ ወደ ጥበቃ ከመሄዳችን በፊት ኢትዮጵያ ውስጥ አንቺ አሁን በባለ ሀብት ደረጃ በአርቲስት ደረጃ አስጠንቁሎ የተቀየረ ማን አለ? ይሄን አውቃለሁ። ብዙ ነው ግን ከሌ ብዬ ኖ ከሌ ብዬ እንትን ከሰል አራጋቢ የነበርሽው ምን አለ? ሰውየው አዲስ አበባ ውስጥ ነው ጠንቋዩ? ይኸውልህ ቤት አዲስ አበባ ውስጥም አለው። ወደ ቦሌ መድኃኒዓለም ጀርባ ትልቅ ግቢ ያላቸው። ከዛ ዋናው ቤቱ ለምሳሌ አርብ ተኪዶ ቅዳሜ የአርብ እንትን አለ ገባ ዝግጅት